ያስጨነቃችሁ ግራ የገባችሁ ተናግሯችሁ እንዳልተናገራችሁ እንዲሰማችሁ የሆነ ፈተና ውስጥ ያላችሁ ሰዎች ከናንተ ጋር ያለው ከገጠማችሁ ችግር በላይ ነው። ከባድ መስሎ ነው የሚታየን ማዕበሉ፣ ከባድ መስሎ ነው የሚታየን ንፋሱ። በህይወታችን ላይ የመጣው ነገር ጌታን ማንጠራው ስቃያችን የሚበዛው መከራችንን ምናበዛው እኛው ራሳችን ነን። ለምን ካላችሁኝ ከፈተናው በላይ እንደሆነ ስለማናምን። ካመናችሁ ቀስቅሱት። ተማመንበት። በምድረ በዳ ውስጥ በበረሃ ውስጥ በማዕበል ውስጥ እንድንራመድ የሚያደርገን የሰጠን ነገር ምንድነው ካላችሁ ህልውናው። ወገኖቼ ህልውናው ጌታ የሰጠን ህልውናው የሁላችሁ የተደገፍነው የሰማነው ህይወታችንን የሰጠነው የተቤዠን ጌታ በህውከት ውስጥ ሰላምን ማምጣት ይችላል። በዚህ በማርቆስ ወንጌል ምዕራፍ 4 ቁጥር 35 ላይ መሽቷል፣ ኢየሱስ ያገለገለ ውሏል። ኢየሱስ ገና መጥቶ ታምር መስራት ጀምሮ ብዙዎችን አቴንሽን ይዞ ብዙዎች እየተደመሙበት እየተገረሙበት ተከታዮቹ እየጨመሩ ባለበት ጊዜ ደቀ መዛሙርቶች አፍርቶ በዙሪያው ያሉ 12 ምርጥ አገልጋዮችን መርጦ አገልግሎት እየሰጠ በነበረበት ጊዜ አገልግሎ ደክሞታል፣ መሽቷል። አሁን ራት በልተን ልንተኛ ነው ብለው ሲያስቡ ጌታ ኢየሱስ ክርስቶስ በመሸ ጊዜ ወደ ማዶ እንሻገር አላቸው። ምን አላቸው? እንሻገር። የት ማዶ? የት ነው ማዶ? ወዲያ። የት ነው ማዶ? ከባህር ማዶ ሩቅ። መቼ? ከመሸ። ጨለማ እኮ ነው እኮ። በጨለማው ላይ ጌታ የሆነ ባልታሰበ ሰዓት ስለ መሻገር ፕላን የሌላቸው ስለ መነሳት፣ ስለ መንቀሳቀስ፣ ስለ ማለፍ ካሉበት ሁኔታ መንቀሳቀስ የማያስቡ ሰዎች መሽቷል ስለ መተኛት ብቻ የሚያስቡ ሰዎችን ስለ መሻገር ያወራው ራሱ ነው። እነሱ እንሻገር የሚል ፕላን የላቸውም። እነሱ እንንቀሳቀስ የሚል ፕላን የላቸውም። እንሂድ የሚል ነገር የላቸውም። እንነሳ የሚል ነገር የላቸውም። በጨለመ ጊዜ በመሸ ጊዜ እነሱ ውስጥ ያለው ፕላን፣ እነሱ ውስጥ ያለው እይታ፣ እነሱ የሚያስቡት ስለ መተኛት ነው። እነሱ የሚያስቡት ያላቸውን ቀምሰው ስለ መተኛት እንጂ ስለ መሄድ አያስቡም፣ ስለ መሻገር አያስቡም። የሚያስበው ጌታ ግን እናንተ በተኛችሁ ጊዜ፣ እናንተ ልተኙ ባሰባችሁ ጊዜ፣ እናንተ ልትቆሙ ባሰባችሁ ጊዜ፣ እናንተ ልታርፉ በፈለጋችሁ ጊዜ የሆነ ቃል አምጥቶ እንቅስቃሴን በህይወታችሁ ያወጀ ጌታ እንደተናገረ ያደርጋል። እንሻገር አላቸው። ህዝቡን ትተው በታንኳ እንዲያወሰዱት ሌሎች ታንኳዎችም ከነርሱ ጋር ነበሩ። ብርቱ አውሎ ንፋስ ተነሳ። ብርቱ አውሎ ንፋስ ተነሳ። ውሃ በታንኳይቱ እስኪሞላ ድረስ ማዕበሉን በታንኳይቱ ይገባ ነበረ። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበረ። አንቀተው መምህር ሆይ ስንጠፋ አይገድህም አሉት። ነቅቶም ንፋሱን ገሰጸው፣ ባህሩም ዝም በል ጸጥ በል አለው። ንፋሱም ተወ፣ ታላቅ ጸጥታም ሆነ። እጅግ ፈሩና እንግዲህ ንፋሱም ባህሩም የሚታዘዙለት ይማን ነው ተባባሉ። ተቤዥቻለሁና አትፍራ፣ አንተ የኔ ነህ ያለ ጌታ። ተቤዥቻለሁ፣ ከፍዬብሃለሁ፣ አንተ የኔ ነህ ያለ ጌታ። አዎ እሱ ከኔ ጋር አለ። ፓስተር ምን ልነግረን የመጣው? ልነግራችሁም አይመጣሁት። የገዛችሁ ጌታ፣ የከፈለባችሁ ጌታ፣ ምንም አይነት ነገር በሕይወታችሁ የተናገራችሁ ጌታ እሱን ያደርጋል። እሱን አደርጋለሁ ብሎ ካላችሁ በኋላ መሻገር እኮ ነው ያለው። ማዶ እንሻገር ነው ያለው። ማዶ እንሻገር ብሎ ከመሻገራቸው በፊት የገጠማቸውን ነገር ነው እዚህ ጋር የምናነብ። ከመሻገራቸው በፊት የመጣባቸው ማዕበል ነው የምናየው። ንፋሱን ነው የምናየው። ታንኳ ውስጥ የገባውን ውሃ ነው የምናየው። ይሄ አልታየም፣ ይሄ አልተነገረም። ይሄ ኢየሱስ ክርስቶስ ለልጆቹ አልነገራቸውም። እንሻገር ላላቸው አልነገራቸውም። እሱ ያለው ማዶ እንሂድ ነው ያለው። እንሻገር ያላችሁ ጌታ ያሻግራችሁ። እንለፍ ያላችሁ ጌታ ያሳልፋችኋል። እንሂድ ያላችሁ ጌታ ያለበት ቦታ ያደርሳችኋል። ምን ተናገሯችኋል? ምን አላችሁ? ጌታ የተናገራችሁ ጌታ የተናገረው ያደርጋል። ውሃ አይከለክለውም፣ እሳት አይከለክለውም፣ ማዕበል አይከለክለውም፣ ነበልባል አይከለክለውም፣ የሰዎች ችግር አይከለክለውም፣ ሰልፍ አይከለክለውም፣ ጦርነት አይከለክለውም፣ የሰዎች ተንኮል አይከለክለውም፣ አጋንንቶች አይከለክሉትም። ማንም ሊከለክለው አይችልም። ለምን ካላችሁኝ እንሻገር ያለው እርሱ የእስራኤል ቅዱስ ነው። እንሻገር ያለው የሰራዊት አምላክ ነው። ክብር ለእግዚአብሔር ይሁን። እዚህ ቦታ ላይ በጣም ነው የሚደንቀው። እንሻገር ወደ ማዶ እንሻገር።
እንሻገር አላቸውና ተኛ። እንሻገር ብሎ ተኛ። ድምፁ ጠፋ። እንቅስቃሴ አቆመ። ጭራሽ ታች ገብቶ ተኛ። እንሻገር ብሎ እንሂድ ብሎ እንለፍ ብሎ እንሂድ ብሎ ካለ በኋላ ካዘዘ በኋላ ድምፁን አጠፋ። የለም እንደ ጓደኞቻቸው አይንቀሳቀስም። እዛ ጋር ተኛ ነው የሚለው። የሚገርም ነገር ነው። ይኸውላችሁ አብሯችሁ ያለው ማዕበሉን የመቆጣጠር አቅም ያለው ጌታ። አሜን በሉ። አብሯችሁ ያለው ጸጥ ያለው እንሻገር ያለው ጌታ ታንኳችሁ ላይ ምንም አይነት አበሳ፣ ምንም አይነት ችግር፣ ምንም አይነት ጥያቄ፣ ምንም አይነት ከናንተ አእምሮ በላይ የሆነ ፈተና፣ ምንም አይነት ንፋስ፣ ምንም አይነት ማዕበል መጥቶ ቢያሰቃያችሁ ቢያስጨንቃችሁ ከሱ በላይ ነው። ከገጠመህ ነገር በላይ ነው። እንሻገር ያለን ጌታ ከገጠመን ነገር በላይ ነው። ከማዕበሉ በላይ ነው። እናንተ ታንኳ ላይ ከገባው ነገር በላይ ነው። አያሰጥም። ውሃው አለ አትሰጥ። በውሃ ውስጥ ባለፍ ጊዜ ማለፍ አለ። ጌታ እንሻገር ብሎ ፈተና አለ አለ። ለዚህ ነው ዮሐንስ ወንጌል 16:32 ላይ በዓለም ሳላችሁ ብዙ ምን አለባችሁ? መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን። ጌታ ከተናገራችሁ በኋላ ጌታ የሆነ ቃል ከገባላችሁ በኋላ የገባላችሁን ቃል ይዛችሁ ልትንቀሳቀሱ ስትሉ ታንኳችሁ ላይ የገባ ህይወታችሁ ላይ የገባ መንገዳችሁ ላይ የገባ ሳታስቡት የመጣባችሁ ከፕላን ውጪ የሆነ ነገር እየታገላችሁ ያላችሁ ከተነገረላችሁ ውጪ ውሃ ቤታችሁ የመጣ ከተነገረላችሁ ውጪ መከራ ከተነገረላችሁ ውጪ ፈተናና ንፋስ ማዕበል መጥቶ ታንኳችሁ ሊሰብርባችሁ ደርሶ ያስጨነቃችሁ ግራ የገባችሁ ተናግሯችሁ እንዳልተናገራችሁ እንዲሰማችሁ የሆነ ፈተና ውስጥ ያላችሁ ሰዎች ከናንተ ጋር ያለው ከገጠማችሁ ችግር በላይ ነው። ምን እናርግ? የምታረገውማ በላይ እንደሆነ ወቅና ቀስቅሰው። አንዳንዶቻችን የማንቀሰቅሰው የገጠመን ችግር ከሱ የሚበልጥ ስለሚመስለን ነው። የገጠመን ፈተና፣ የገጠመን ማዕበል ታንኳችን ላይ የገባ፣ ትዳራችን ላይ የገባ፣ አገልግሎታችን ላይ የገባ፣ ህይወታችን ላይ የገባ፣ ጤናችን ላይ የገባ ነገር ከጌታ በላይ ስለሚመስለን ነው ማንጠራው። ለምን? ከባድ መስሎ ነው የሚታየን። ማዕበሉ ከባድ መስሎ ነው የሚታየን። ንፋሱ በህይወታችን ላይ የመጣው ነገር ጌታን ማንጠራው፣ ስቃያችን የሚበዛው፣ መከራችንን የምናበዛው እኛው ራሳችንን። ለምን ካላችሁኝ ከፈተናው በላይ እንደሆነ ስለማናምን። ካመናችሁ ቀስቅሱት፣ ካመናችሁ ጥሩት። ደነገጡ። ከንሻገር በፊት ህይወታቸው ላይ የመጣባቸውን ፈተና፣ ህይወታቸው ላይ የመጣውን ማዕበልና ችግር፣ ታንኳቸው ላይ የገባባቸውን ነገር ይዘው ጥቂት ሞከሩና ዝቅ ሲሉ ተኝቷል። ቀሰቀሱት። ስንጠፋ አይገድህም አሉት። ግድ ይለኝ አይገድህም አሉት። ተቤዥሃለሁና አትፍራ፣ አንተ የኔ ነህ። በውሃ ውስጥ ባለፍ ጊዜ ውሃው አያሰጥም። በሳቱ ውስጥ ባለፍ ጊዜ ነበልባሉ አይጎዳ። ለምን? አንተ የኔ ነህ፣ ተቤዥቻለሁ፣ አድነሃለሁ። ክብር ለእግዚአብሔር ይሁን። ጠሩት። ልክ ሲጠሩት እንደዚህ ይላል ቁጥር 38 እርሱም በታንኳ ተንተርሶ ትራስ ተንተርሶ ተኝቶ ነበር። ምን አይነት ኮንፊደንሱ ሙሉ የሆነ አምላክ እንደሆነ ተኝቶ ነበር ይላል። በማዕበሉና በወጀቡ መካከል በመከራ ውስጥ ተኝቷል። የኔና የናንተ ጌታ ተኝቶ ነበረ። ከዛ መምህር ሆይ ስንጠፋ አይገድህምን አሉት። ስንጠፋ አይገድህምን ሲሉት ሰምቷቸው ተኛ አይልም። ተቤዥቻችኋለሁ ያልከን ጌታ፣ አሻግራችኋለሁ ያልከን ጌታ፣ አሳልፋችኋለሁ ያልከን ጌታ፣ ወደ ማዶ እንሻገር ያልከን ጌታ፣ የልጅነታችን ጌታ፣ በመከራችን ጧት መተቃል የገባህልን ጌታ፣ አልጥልህም አልተውህም ያልከን ጌታ፣ እንሻገራለን ያልከን ጌታ፣ እንሂድ ያልከን ጌታ፣ አንተን ታምነን ተነስተን መንገድ ጀምረናል። ስንጠፋ አይገድህም? ጌታ ምን አለ? ተነሳ፣ ነቅቶም ንፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ምን በል? ዝም በል፣ ዝም በል፣ ጸጥ በል አለው። ንፋሱም ተወ፣ ታላቅም ጸጥታ ሆነ። ዋው! ቀሰቀሱት።
ሁከት ነበር ከጥቂት ደቂቃ በፊት፣ ጭንቀት ነበር ከጥቂት በፊት። የሚደነፋ ንፋስ አለ፣ የሚደነፋ ማዕበል አለ፣ የገባ ውሃ አለ። የሆነ ገላለው የሚል አላሳልፍም የሚል አታልፏትም አትሻገሩም የሚል የሚያውክ አላስኬድም የሚል ችግር ታንኳችሁ ላይ፣ ቤታችሁ ላይ፣ ትዳራችሁ ላይ፣ አገልግሎታችሁ ላይ፣ ራእያችሁ ላይ፣ መንገዳችሁ ላይ ተከስቶ አታልፉም የሚለውን ዝም በል ጸጥ በል ማለት የሚችል ነው ጌታ። ዝም በል ዝም አለ፣ ጸጥ። ታላቅ ምን ሆነ? ጸጥታ። በነውጥ ውስጥ፣ በረብሻ ውስጥ፣ በሁከት ውስጥ በታላቅ ጸጥታ ማኖር የሚችል የኔ ጌታ ብቻ። በታላቅ ነውጥ መካከል ታላቅ ጸጥታ፣ በሚያውከው ማዕበልና ወጀብ መካከል ድምፅ ያለው ጸጥታ ሆነ። ታላቅ ሰላም፣ ታላቅ ጸጥታም ሆነ። የሁላችሁ የተደገፍነው የሰማነው ሕይወታችንን የሰጠነው የተቤዠን ጌታ በሁከት ውስጥ ሰላምን ማምጣት ይችላል። ከእሱ ጋር መኖር እንዴ! እሳት ውስጥ ሂዱ። እነዛ 3 ወጣቶችን ጠይቋቸው። ዓለም ሁሉ ድፍት ሲል ለወርቁ ምስል አንሰግድም፣ 7 እጥፍ አንድባቸው ብሎ ንጉሡ ይንደድ ተብሎ 7 እጥፍ እየነደደ ምን አሉ? ባያድነንም አንተ ላቆምከው የወርቅ ምስል አንሰግድም። በሁከት ውስጥ በእሳቱ መካከል በዛ ጭንቀት መካከል ያድነናል ባያድነንም። ለምንድን ነው እንደዚህ ያሉት? እሱ አይጥልማ፣ ርስቱን ለማላገጫ አይሰጥማ፣ የታመኑበትን አይተውማ፣ የተደገፉበትን ይታደጋላ። የሚገርም ነው። እሳት ውስጥ አስረው ይላል ከተቷቸው፣ በእሳት ውስጥ ከተቷቸው። እነሱን የከተቷቸው የልብሳቸውን ሰናፍሉን አቃጥሎ ሲገላቸው እነሱን ምንም አልሆኑም። የእጃቸው ስራ ተበጥሶ መጽሐፍ ቅዱስ ሲናገር እሳት ውስጥ ወክ ያደርጉ ነበር ይላል። 3 ነበር ጥለን የነበረው፣ እኔ የማየው እኮ 4 ነው አለ። አንዱ ደግሞ የአማልክት ልጅ ይመስላል። ምንድነው ጉዱ ተባለ። እነሱ እሳት ውስጥ ወክ ያደርጋሉ። ነበልባሉ አያቃጥል። አንተ የኔ ነህ እናቃጥለዋለን ብለው ጣሉ። አያቃጥል። ወክ ታረግበታል። መከራ ውስጥ ከተቱህ ወክ ታረግበታል። ችግር ውስጥ ከተቱሽ ችግር ውስጥ ወክ ታረግበታል። አስደም እንዴት ነው? ማን ነው አብሮት ያለው? ማን ነው አብሮት ያለው እስኪባል እቺ በውዷ ላይ ተደግፋ ከምድረ በዳ የምትወጣ ይቺ ማናት ተብሎ እንደተጻፈ የሰራዊት አምላክ እግዚአብሔር አሽቀንጥረው ገፋፍተው ሆን ብለው አስረው ተብትበው መከራ ውስጥ ቢከቷችሁ መከራ ውስጥ እሱ ከእናንተ ጋር ወክ ያረጋል። እስቲ አሜን በሉ። ወክ አረጋ። እኔ የማየው እኮ የአማልክት ልጅ ይመስላል አለ። የአማልክት ልጅ የሚመስለው ማን ነው? እሱ ነው። ተወራርደህበት አይጥልህም፣ ተደግፈህበት አይጥልህም፣ ተማምነህበት አይጥልህም፣ ቀስቅሰኸው አይጥልህም፣ አንተ ከኔ ጋር ሁን ብለህ አይጥልህም። ተማምነህበት በእርሱ ተማምኖ የወደቀ የለም፣ በእርሱ ተማምኖ ያፈረ የለም። እሱ ትናንትና ዛሬም ለዘላለም ሕያው ነው። የገባው ሰው በደንብ አሜን ይበለይ። በማዕበል ውስጥ ከእርሱ ጋር መራመድ። ችግር አልባ ሕይወት አትኖሩ። ተበጅቻለሁ፣ አንተ የኔ ነህ። በእሳት ውስጥ አልፋለህ፣ በውሃ ውስጥ አልፋለህ፣ ግን ምንም አትቃጠልም። እሳቱን አያጠፋልህም፣ ግን አያቃጥልህም። አንበሳውን አይገልልህም፣ ግን አይበላህም። እስቲ አሜን። በቃ እኔና የእናንተ አምላክ ይሄን እየተከታተለ እያለ እሳት የሚያጠፋ እሳት አደጋ ሰራተኛ አይደለም። እየተከታተለ ቀስት ይዞ አንበሳ ገዳይ አዳኝ አይደለም። አንበሳው እንዳይበላ ያደርገዋል። እሱ እየዞረ እንስሳ ገዳይ አይደለም፣ አራዊት ገዳይ አይደለም። እየተገዳደለ እሳት እያጠፋ እየተሯሯጠ እሳት እያጠፋ እንደው ሙስሊም የሚያስኬድ አይደለም። ትሄዳለህ፣ እሳት ይኖራል፣ ታልፍበታል። ሌላው የሚቃጠልበት ነው፣ አንተ ታልፍበታል። በዓለም ሳላችሁ መከራ አለ። ነገር ግን አይዟችሁ፣ እኔ ዓለምን አሸንፌያለሁ። ምንድነው እንደዚህ እንድንተማመንበት በምድረ በዳ ውስጥ በበረሃ ውስጥ በማዕበል ውስጥ እንድንራመድ የሚያደርገን የሰጠን ነገር ምንድነው ካላችሁ፣ ህልውናው ወገኖቼ፣ ህልውናውን ጌታ የሰጠን ህልውናውን። ወይኔ ነብይ እንትና የሰጠኝ ሶፍት ጠፋብኝ፣ የሆነ ጅንጅብል ሰጥቶኝ ነበር አትበሉ። ጌታ ጅንጅብል አይሰጣችሁም።
ጠርሙስ ምናምን አይሰጣችሁም። ይሄ ኮልኮሌ አይሰጣችሁም። ወይኔ ዋሌቴ ጋር እኮ ሌባ ወሰደ፣ የሆነች ዱቄት ሰጥቶኝ ነበረ፣ የበረከት የመሳቢያ የሞገስ ዘይት። አትዝረክረኩ። ጌታ የሚሰጣችሁ ኮልኮሌ አይደለም፣ ህልውናውን ነው። እስቲ አሜን። ህልውናው ነው፣ ራሱን ነው የሚሰጣችሁ። ጌታ ጋር ስትመጡ ፍርፋሪ የለውም። አልሰጠም እንዴ? ሰጥቷል። አልሰማችሁም እንዴ? ሰጣቸው እኮ በማግስቱ መጥቶ የለም አለ። ሰጥቷቸው ትናንትና ሲከተሉት አስደመሟቸው። ምን ይችል ይሆን የኛ ጌታ ሲሉ የሚችለውን አሳያቸው። አይን ማብራት ይችላል። ግንባር የመሰለ አይን መፍጠር ይችላል። ፈጣሪነቱን እንዲያሳያቸው፣ ፈዋሽነቱን እንዲያሳያቸው፣ የታሰሩትን ፈቷል፣ የታመሙትን ፈውሷል። የሚገርም አምላክ ነው። ባጋንንቶች ላይ ጌታ ነው። እሱ የጌቶች ጌታ መሆኑን ለማሳየት ጌቶች ነን ያሉትን ሁሉ የረበረበ አሳይቷቸዋል። እንደው ይችል ይሆን ይሄ አልፋና ኦሜጋ መና ከሰማይ የሚያወርደውን አምላክ እሱ መጣና 2 በ5 እንደዚህ አድርጎ አባስቶ ከርሳቸውንም ሞልቶታል። ይሄንንም አሳይቷቸዋል። ደስ ብሏቸው በልተው ጠጥተው በማግስቱ ሊበሉ ሲመጡ የለም አለ። ጌታ ተአምራት አያደርግም? ያደርጋል። ጌታ እንጀራ ያባዛም ያባዛል። ግን እንጀራ ያባዛ እንጀራ ነጋዴ ለማብዛት አይደለም እኮ እንጀራ ያባዛ አይደለም። በቃ ለማስተማር አሳያቸው። እነሱ በቋሚነት ሊበሉ መጡ። በቋሚነት ከርሳቸውን ይዘው ከጌታ ጋር ሆዳቸውን ሊያገናኙ ይዘው ሲመጡ ጌታ ለሆድ አይደለም የመጣው። ለዚህ ነው ምግብም ለሆድ ነው፣ ሆድም ለምግብ ነው፣ ሁለቱም ተያይዘው ይጠፋሉ ይላል መጽሐፍ። ፍሬንድ እሺ፣ ልትበላው ስትል ሆድህም ምግቡም አብረው ይጠፋሉ። ጌታ የሚሰጥህ እህል አይደለም፣ ራሱን ነው የሚሰጥህ። እኔ ይበላኛል ለዘላለም አይራ። ሁከት አለ፣ አዎ እሱም አለ። ጭንቀት አለ፣ አዎ እሱም አለ። አዋኪ አለ፣ አዎ እሱም አለ። አሁን አዋኪውም አለ፣ ጌታም አለ። ማንን ለመስማት ወሰናችሁ? አዋኪው አለ፣ ረባሹ አለ፣ አትሻገሩም የሚለው አለ፣ አዎ ጌታም አለ። አታልፉም የሚለው አለ፣ አዎ ጌታም አለ። አትወጡም የሚለው አለ፣ አዎ ጌታም አለ። ትወጣላችሁ ያለውም ጌታ አለ፣ አትወጡም የሚለው ሰይጣን አለ። ሁለቱም ናቸው አብረው ያሉት ወገኖች። እነዚህ ተፋተው ያውቁ። አሁን እኛ መርጠን ነው የምንሰማው። መርጠን አይሆንም የሚሉ ሰዎች አሉ። የተናገረህን እግዚአብሔር የታለ አያደርግልህም የሚሉ አሉ። አይሆንም፣ አትሻገርም፣ ያሰብከው አይጸናም፣ አይሆንም፣ አይሳካም የሚሉ አሉ። ሁከት አለ፣ አውረብሻ አለ፣ የሚያውክ ነገር አለ፣ ታንኳው ላይ የገባ ነገር አለ፣ የሚበጠብጥ ነገር አለ። አሳራፊውም አለ፣ ድምጽ ያለውም አለ፣ ቃልም ያወጣውም አለ። ሲያወጣ ዝም በል። ታላቅ ጸጥታ ሆነ። ስንጠፋ አይገድም ማለት እንዴት እንዲህ ትሉኛላችሁ አለ አላለ። ዝም በል ጸጥ በላለ። ከዛ እነሱ ናቸው የሚገርሙት። ይልቅ እነሱ ምን አሉ? ይሄ ነፋሱ ሞጀቡ የሚታዘዙለት ማን ነው? አያችሁ፣ ይህንን መልስ ሳያገኙ ነው ይከተሉት የነበረው። ማን ነው እሱ? ማን ነው ይሄ? ማን ነው አሉ። አብረውት ያለውት ማን ነው? ማን? የማንነት ቀውስ አለባቸው ገና። ኢየሱስን ማን መሆኑን ገና አላወቁት። ማን ነው ይሄ? ማን ነው ብለን የተከተልከው? ማን ነው ብለን ነው ታንኳው ላይ ያወጣኸው? ማን ነው የምትለው? እሱ ማን መስሎ ነው የጫንከው? የሆነ ተሳፋሪ መስሏቸዋል ማለት ነው። ማን ነው ይሄ? እኛ ስንታወቅ አብሮን ያልታወቀ፣ እኛ ስንጨነቅ አብሮን ያልተጨነቀ፣ እኛ ስንጮህ አብሮን ያልጮኸ፣ እኛ የምንለውን ያልደገመ፣ አዲስ ነገር ከአፉ ያወጣ፣ ማዕበሉ የሚታዘዙለት፣ ንፋሱ የሚታዘዝለት፣ ቃል ሲያወጣ ሁሉ ጸጥ የሚል ይሄ ማን ነው አሉ። ማን ነው? ኢየሱስ ነው። የጌቶች ጌታ፣ የነገስታት ንጉሥ፣ አልፋና ኦሜጋ፣ በአንድ ጊዜ በሁሉ ስፍራ የሚገኝ የጌቶች ሁሉ ጌታ የሆነ ኢየሱስ ነው። ማን ነው? ጌታ ነው። ይህ ማን ነው ወገኖች? የቱንም አይነት ሁከት ህይወታችሁ ውስጥ፣ የቱንም አይነት ረብሻ፣ ፈተና፣ መሰናክል ቤታችሁ ቢገባ ከገባው መከራ በላይ